እንዴት አላችሁ? ዛሬ ለነግራችሁ የፈለኩት ስለ አፄ ቴዎድሮስ ነው። ንጉስ ቴዎድሮስን እንደምናውቀው ብዙዎቻችን ጨካኝ ንጉስ ነው። ወደ ሸዋ ወርደው እግር ቆርጠዋል፣ እጅ ቆርጠዋል፣ ወደዛ ሄደው አይን አውጥተዋል እየተባለ በጣም ብዙ የጭካኔ ስራዎቻችን ነው ሲናገሩ የሚሰማውና ግን ከዚህ ስራቸው በተረፈ ደግሞ ሌላ በጎ የሰሯቸው መልካም ስራ እንደነበሯቸውና ባህል አክባሪ ሃይማኖታቸውን የሚወዱ ህብረተሰቦቻቸውን ደግሞ በስርዓት ሲያገለግሉ የነበሩ ንጉስ እንደሆነ አይነገርላቸውም። እንደውም ደግሞ ፍርድ አዋቂ ንጉስ እንደነበሩ ያው ብዙ ጊዜ ችኮልና ንድታም እንደሆኑ እናውቃለን። ከዛ በተረፈ ግን ቅንና ጾመኛ ጸላይ ንጉስ እንደነበሩ ይነገርላቸዋል ማለት ነው። እና ዛሬ ለነገራችሁ የፈለኩት ከዕለታት አንድ ቀን የተፈጸመ ታሪክ ነው። ከደጃች ውቤ ጋር ሊዋጉ ወደ ሰሜኑ ምድር እያቀኑ ሳሉ ሰራዊቶቻቸውን ይዘው አንዲት በእድሜዋ ገፋ ያለች አዛውንት ወደ እሳቸው ቀርባ አቤቱታ ልታቀርብ ስትል ሰራዊቶቻቸው ወደ እሷ እንዳትቀርብ አደረጓት። የእሷን ድምጽ ሰምተው ስለነበረ ለምንድነው ከኔ የምታረቋት? እኔን እግዚአብሔር በዙፋኔ ላይ ያስቀመጠኝ ፍርድ ተጓደለ፣ ድሃ ተበደለ ብዬ ለነሱ እንዲቆምላቸው አይደለምን? ብለው ያቺ ድሃ ወደ እሳቸው መታ አቤቱታዋን እንድታቀርብ አደረጓት። አቤቱታሽን ተናገሪ ብለው ሲነግሯት አንድ ዶሮ ብቻ ነበረችኝ፣ እሷንም ከእርሳቸው ሰራዊት አንዱ በላብኝ። እሷም ደግሞ ከ15 ቀን በፊት የቀፈቻቸው 15 ዶሮዎች ነበሩ እና እሳቸው ምን ላድርጋቸው ብላ አቤቱታ አቀረበች። እነዛን ጫጩቶች ደግሞ በድሪቶ ጨርቅ ጠቅልላ ይዛቸው መታ ነበርና አንቺ ማትረቢ አሮጊት ብለው ለምንድነው እንደዚህ የምትናገሪው? የኢትዮጵያ ሰራዊት ይሄ ሰራዊት እኮ ላንቺ ብዙ ነገር ክብርሽ ነው። እንዴት ይሄን ትናገሪያለሽ? እንኳን አንድ ዶሮ አይደለም በሬሽን ቢበላብሽ ራሱ ይሄን መናገር የለብሽም ነበር ብለው ተናገሯትና ወደ በላቤ ወደ ተባለው ሰውዬ ደግሞ ወደ ወታደሩ ዘወር ብለው በእውነት አድርገዋልን ሲሉት እንዳደረገ አመነ። እንደዛ ከሆነማ እናት ብቻዋን ትቀመጥ ዘንድ በጎ አይደለምና ህፃናቱ ወደ እናቶቻቸው ወደ እናታቸው ደባልቃቸው ብለው እነዛን 15 ቀን ያልሞላቸው ጫጩቶች 15 የሚያክሉ ነበሩ እዛው እንዲበላ አደረጉት ማለት ነው። እስከነ ነፍሳቸው እንግዲህ አስቡት፣ ጫጩቶቹን ከእናታቸው ጋር አገናኛቸው ማለት አስቀድሞ እናቲቱን በልቷት ነበረ። አሁን ደግሞ ጫጩቶቹን 15 ቀን ያልሞላቸውን ጫጩቶች ወደ 15 ቀን የሆኑ ወደ 15 የሚያክል ቁጥር ያላቸውን ጫጩቶች እንዲበላ አደረጉት ማለት ነው። እና በዚህ ምክንያት ዘመድ ከዘመድ አገናኝ ንጉስ ይባላል። አፄ ቴዎድሮስ መይሰው ካሳ የሚመራው ህዝብ ሳይኖርለት የተፈጠረ ጀግና፣ ከሱ በፊትም ከሱ በኋላም ደግሞ ለሀገሩ የነበረው ራዕይ በጣም የተለየ የነበረ እጅግ ሀገሩን የሚወድና የሚያከብር መንፈሳዊ ህይወቱ በጣም ድንቅ የነበረ ለሀገሩ እንደምናውቀው የመጀመሪያው ንጉስ ይመስለኛል። ብዙ ጀግኖች ይነገርላቸዋል።